ለሁሉም ዱዓ አርገው ወደ አላህ ካሰቡ ቢሰጥ የማይሰስት እሱ ነው ሙጅቡ እሱ ነው ሰሚዑ እሱ ነው ከሪሙ እሱ ነው ረሒሙ እሱ ነው ሐሲቡ እሱ ነው ጋፊሩ እሱ ነው ተዋቡ ጠገቡም ተራቡ ከላይ ነው ስሙ አደምና ሐዋ ጀነት ሲገቡ ድካም የለም ነበር እንኳንስ ሊራቡ አደምና ሐዋ ጀነት ሲገቡ ድካም የለም ነበር እንኳንስ ሊራቡ ለሸይጣን ህስድና ወስዋሳ ቢሳቡ ወደ ምድር ወርደው ታዘው እንዲራቡ መከራም ታግሰው ምሕረት ሊከስቡ መጥገቡ መራቡ ከላይ ነው ሰበቡ እኔም ከአደም ዘር ሆንኩና ካስላቡ ስጠግብ አንዳንዴ ስሆን አላግባቡ ሲርበኝ ራቡ በሶብር እንደኖሩ ሲጠግቡም ሲራቡ ለነብዩ ገባው ለነቢ እንደገቡ በሁለት ሻዳ መስክረው ከገቡ በቁርአን በሐዲስ በታሪክ ተግባቡ በኢስላም በኢማን እርከን ከገነቡ በአምስት አውቃት ሶላት ሰልፍ ከገነቡ ለነቢ ውዴታ ከተሰባሰቡ ጠገቡም ተራቡ ከአላህ ነው ሰበቡ ቢያገኙና ቢያጡ በሰበብ አስባቡ ማስደሰት ማሳቁ ማስከፋት መጥበቡ ለጨዋ ለታካሽ የሚያገናዘቡ የብላት የጉልበት የእውቀት የገንዘቡ እሱ ጋር ነው ቁልፉ መክፈቻ የባቡ አደምና ሐዋ ጀነት ሲገቡ ድካም የለም ነበር እንኳንስ ሊራቡ አምርተው አፍርተው ጎተራ ቢያስገቡ መሬትም ብትደርቅ ቢተፋ ዝናቡ ነግደው ቢያተርፉ ሀብት ቢያደልቡ ቀንጥሎ ቢከፋ ተክዘው ቢያስቡ እሱን ከማመስገን ሌላ የት ሊገቡ መጥገቡም መራቡም ከአላህ ነው ሰበቡ ጡሌ ውሃ ቢያጡ ወተት ቢቀለቡ አፍላ ጉልምስና ዘንተው ቢጋልቡ አርጅተው ሸምግለው ቢያዘግሙ ቢሳቡ ሙሉ ጤና አግኝተው ያሹበት ቢገቡ በበሽታ ጫና ከጅለው ባይረቡ ጠገቡም ተራቡ ከአላህ ነው ሰበቡ አደምና ሐዋ ጀነት ሲገቡ ድካም የለም ነበር እንኳንስ ሊራቡ አማሩም ማጌጡ ለበሱ ተዋቡ አጡም ተራቆቱ እረፊ ደረቡ ጎጆም መሰረቱ ገበታ ቀረቡ ማጀትም ተራቅቶ ብትር ሊቀት ገቡ ወለዱም ከበዱ መከኑ ማከቡ ጠገቡም ተራቡ ከላይ ነው ሰበቡ አዱንያ በአንድ ወገን ሳትሆን በአግባቡ በአንዱ ትጎላለች ደግሞም ሳያስቡ አንደኛው ናት ይላል አንዱን ሲካክቡ በአንዱ መልክ ይጎላል አንዱን ሲቀባቡ አለዛ ላንዷ ሆድ አላህ ነው ሰበቡ አደምና ሐዋ ጀነት ሲገቡ ድካም የለም ነበር እንኳንስ ሊራቡ እያወቁ ሰንፈው ወጥመድ ውስጥ ካልገቡ ስንፍና ነውና የሸይጣን መረቡ አባክነውም ቁጭት ካልተንገበገቡ ማባከን ነውና ሸይጣን ሕገ ደንቡ የአላህ ጠላት ሆነው ለኢልቢስ ካልገቡ መጥገቡም መራቡ ከአላህ ነው ሰበቡ አደምና ሐዋ ጀነት ሲገቡ ድካም የለም ነበር እንኳንስ ሊራቡ
ከሰው ሀቅ ርቀው ሀቅ ከከሰቡ የእጀ ጉልበት ዋጋ ከተገኘ ላቡ ኑሮን እንዳቅም ልክ ይዘው በጥበቡ በሶብር ካተሩ ወንጀል እያጠቡ በልግስናውማ አላህ ነው ጠቢቡ መጥገቡም መራቡም ከላይ ነው ሰበቡ በስልጣን ላይ ክብር ዝና ቢደርቡ ያላባት ያለናት አድገው ቢባቡ መጻፍም ባይችሉ መጻፍ ባያነቡ እንደ ነብያችን ቡራቅ ቢጋልቡ ሰባ ያልፈው ጉብኝት ቢገቡ መጥገቡም መራቡም ከአላህ ነው ሰበቡ ምን ወግ ቢያሳምሩ ተምትነው ቢያነቡ ምን ኮልታፋ ሆነው ወግ ቢንተባተቡ ምን ጸሐፊ ሆነው የተባ ቢከትቡ ብዕር ባይዙ ብቀለም ባይነጥቡ ኋላ ቀር ቢባሉ ምን ሰልጥነው ቢያጋቡ መጥገቡም መራቡም ከአላህ ነው ሰበቡ እውቀቱ ነው እንጂ የአእምሮ ሂሳቡ ሰላምታው ነው እንጂ ሰው አክባሪ ልቡ ሰው መቼ እንደ እንስሳ ሞቱ ነው ራቡ ሰው መቼ እንደ እንስሳ ክብሩ ነው ጥጋቡ እርዝቅ በአንዱ አላህ ነው መስፋቱ መጥበቡ አደምና ሐዋ ጀነት ሲገቡ ድካም የለም ነበር እንኳንስ ሊራቡ እንዳሻው ቢለግስ ገፍቶ ከገደቡ እንዳሻው ቢነሳ እስኪከፋ ራቡ ውዴታ ባላ ነው የፍጡር ቀለቡ ያስተናብረዋል እሱ በጥበቡ ያሻውን ሰሪ ነው በስልጣኑ አይገቡ ቢጠግቡም ቢራቡም ከላይ ነው ሰበቡ ልደት ሞት የሌለው መነሻ መድረሻ የማይመረመር እስከ መጨረሻ ሁሉን የፈጠረ በልቡ እንዳሻ ቀጥተኛ አምላክ አጋር የማይሻ ህዋ ምድር ባህር ሙሉ የለሻቸ ረቂቅ እጅግ ታላቅ አሐድ አላህ ብቻ ብሎ የተገዛ አንድ ባሪያ በሻ ልዑል ሆኖ ማየት በስተመጨረሻ እንዴት እንደነበር የቢላል ሕይወቱ ምንኛ ይደንቃል የጽናቱ ውጤቱ ጥቁሯ ሀበሻ የቢላል እናት ከቤኑሽ ሞጎሳ ለአንድ ባሪያ ናት ልጁም እንደ እናቱ ባሪያ ሆኖ ሲኖር አንዳች መብት የሌለው ከመረገጥ በቀር ነገን የማያልም የኡመያ ባሪያ እረኛ የነበር የግመል የአላህ መልእክተኛ የነቢዩ መምጣት ወሬው ተዳረሰ በእያንዳንዱ ቤት በመካ አካባቢ እያነጋገረ የወቅቱ ርዕስ መሆን ተጀመረ የቁረይሽን ነገር ታላቅነት ንዶ ሙስሊምን ለማንገስ ጣዖታትን አስክዶ መሆኑ የገባቸው የነቢዩ ዓላማ መዶለት ጀመሩ በየቤቱ አድማ በተለይ ኡመያ ኢብን ኸሊፋ ነበር በቤቱ ሰብስቦ ሴራ የሚያስተባብር በዚህ ጊዜ ቢላል ብዙ ነገር ሰማ ያመዛዘነ ይህን አጉል አድማ የአላህ መልእክተኛ ጣዖታችን ንቆ ነቢይ ነኝ ቢልም ራሱን አልቆ እውነተኛ ሰው ነው ውሸት ባፉ አይዞር ታማኝ የታነጸ መልካም ስነ ምግባር ለሰው ችግር ደራሽ አዛኝ ልብ ያለው ጉድለት የሌለበት ፍጹም ሙሉ ሰው ነው እያሉ ሲያነሱ በአድማቸው መካከል እንደ ዋዛ ይሰማል ጆሮ ሰጥቶ ቢላል ነቢዩ ተከታይ ከቶ እንዳያገኙ የሚያደርጉበትን መፍትሄ ሲመኙ ቢላል ይገርመዋል የዚህ ሴራ ጥንስስ እንዴት ሁለት ምላስ ይኖራል በአንድ ራስ ነቢዩ ሙሐመድ ጥሩ እንደሆኑ በውይይታቸው ሁሉም እያመኑ ታዲያ ለምንድነው አድማ ማስፈለጉ እያለ በርጋታ አሰበ ወጉ አንድ ቀን ወሰነ ነቢዩ ዘንድ ሄዶ ለእስላም እጁን ሊሰጥ ሌላ ሁሉ ነግዶ
የሐሳቡን ፈጸመ በይፋ ገለጠ ከምንም እስላምን መረጠ ወሬው ተሰማና የቢላል መስለሙ አሳዳሪው ጌታ የኡመያ ደሙ ፈላ ገነፈለ በእጅጉ ተቆጣ በሱ ባሪያ መስለም የሆነውን አጣ በጣም ተናደደ በጣም ተበሳጨ ቢላል በመስለሙ እሱ እየተቆጨ ቢላልን ሊቀጣ ቃል ገባ እየማለ ፀሐይ ተመልሳ አትጠልቅም እያለ እጅግሩን አሰረው ከጋላ ሸዋ ላይ ከደረቱ አስጭኖ ቋጤ ድንጋይ በጣም ደበደቡት ገረፉት ሲበዛ ጣዖትን እንዲያመልከውን ኑዛ ቢላል ግን በፍጹም ከአሐድ በስተቀር ካፉ ሌላ አይወጣም እንዴት ብሎ ይናገር የቁረይሽ ሹማምንት እጅግ ተናደዱ ሀፍረት ሆነባቸው ቢላል አካሄዱ ያለ ርኅራኄ በሳት እያጋሉ ተኮሱት ገረፉት ጣዖት ጥራ እያሉ ቢላል መለሰ እሺ አይልም አፌ አሐድ ብዬ ልሙት ለአላህ ተሰይፌ አሐድ አሐድ አሐዱን አሐድ 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 አላሁ አሐድ 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 አሐዱን አሐድ 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 አሐዱን አሐድ ነፍሱን ስቶ እስኪወድቅ ቢቀጠቅጡት አልቻሉም ሐሳቡን ምንም ሊያስለውጡት በጣም ተበሳጭተው ተስፋ እየቆረጡ ድንገት አቡበከር ከቦታው ላይ መጡ አምላክ የአላህ ነው ስላለ አንድ ሰው እንዲህ ማሰቃየት ምን ይሉት ክፋት ነው በል ከገዛህበት ክፍያ ጨምሬ ከፍዬ ልውሰደው ገንዘብ ክንቆጥሬ አሉት ለኡመያ ለባሪያ አሳዳሪው ለእስልምናው ጠላት ደመኛ መሰሪው ኡመያ መለሰ በጣም ጥሩ ግዛኝ በከንቱ ከሚሞት እኔም ገንዘብ ላገኝ አቡበከር ገዝተው ቢላልን ወሰዱት ወዲያው ነፃነቱን በደስታ አወጁለት ለአላህ መልእክተኛ ነፃ የመውጣቱን አቡበከር ገልጸው ደስታ ሞላው ቤቱን በመዲና ስደት አንድ አዛን አድራጊ መኖር ስላለበት ሆኖ አስፈላጊ ዘር ቀለም የማይለይ አድሎ የሌለበት ነፃነት አልባሹ የእስልምና እምነት ከባርነት መዞ ከትቢያ ፈልጎ ቢላልን መረጠው ሙዓዝን አድርጎ የቁረይሾችና የሙስሊም ልዩነት እየከፋ ሄደ ወደ ምድሩ ጦርነት በሙስሊም ተከታይ በነቢላል ዘመድ እልቂትን የሚሻት ፊሳት የሚያነድ ዑቅበት የሚባለው ጨካኝ ሰው አውሬ ኡመያን ሰው መሃል አዋርዶ በወሬ በሙስሊም ሕዝብ ላይ ሰይፉን እንዲያነሳ ወደ ኋላ እንዳይል ለነፍሱ እንዳይሳሳ የግድ አስገደደው ተነሳ ሊዋጋ ፍልሚያው ተጀመረ የለም እንዳይነጋ ወጣ ካፎቱ ሰይፍ ተመዘዘ ሰው አንገት ለአንገት እየተያያዘ ወይ መግደል ወይ መሞት የለው ሌላ ምርጫ እናት ወዳይገቡ ይጠፋል ማምለጫ ምድር ቁና ስትሆን የደም ጎርፍ አበላ የዚህም የዚያም ሲከወድቆ የሰው ገላ ሰይፍ ላይ ሰፍ ሲካች አንገት ሲከነጠስ የረጋባ ሸዋ አቧራ ሆኖ ሲጤስ አላሁ አክበር አላህ አላሁ አክበር አላህ አሐድ 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 እያለ ሙስሊሙ በእምነት ፍቅር ሲነድ ያኔ ፊቱ የሚቆም እንደምን ያለውን ነጩ ሰይፍ ሲቀላ አንገት መሬት ሲወርድ አላሁ አክበር አሐድ ትላንት የቢላል ጦር ዛሬ ግን የሙስሊም የሁሉም መፈክር መሆኑን ያወቀው ኡመያ በብልጠት ሞት ሳይቀድመው እጁን አሰበ ለመስጠት አብዱራህማን ማርኮት እጁን ይዞ ሲሄድ ፊቱ ተደከነ በድንገት አንድ ወንድ ይህ ሰው ቢላል ነበር የትናንቱ ባሪያ አብዱራህማን ዞር በል ፈቀቅ በል ወዲያ አለ ቢላል ነዶት ሰይፉን አዘጋጅቶ የኡመያን አንገት ለመገንጠስ ጓግቶ ተው ቢላል አይሆንም ይሄ ምርኮኛ ነው አለ አብዱራህማን ኡመያን ሊያስትለው ቢላል ተናደደ እጅግ ተበሳጨ ኡመያን ለመግደል እየተወራጨ ኤው አብዱራህማን ያልደረቀ ደም ነው የኔም ያንተም ወንድም በሰይፍ የገደለው
እምልልሃለሁ ክዳነ ኡመያ ነጻነት አልሸም እኔ ልሁን ባሪያ ቢላል አጋዥ ጠራ እናንተ ወንድሞቼ የክህደት መሪን ኡመያን አግኝቼ እሱ ነጻ ይሁን ቢላል ከናንተ ውስጥ እኔ ባሪያ ልሁን አሁን ለሞት ልስጥ የዲን አጋዦቹ ኡመያን ከበቡ ዘወር አለ አብዱራህማን ራቀ ካጠገቡ ቢላል ዘለለና በተጠማ ሰይፉ ከተፈው ኡመያን ያንን የሰው ክፉ አሐድ አሐድ አሐዱን አሐድ 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 አላሁ አሐድ 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 አሐዱን አሐድ 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 አሐዱን አሐድ አላሁ አክበር አሐድ ብሎ ተንጠራራ ሰይፉን ከፍ አድርጎ ቢላል ፊት ወራ ከድል በኋላ የአላህ መላእክተኛ ቢላልን አቅርበው ልክ እንደ ጓደኛ የተረጋጋና የሰከነ ኑሮ በመልካም መግባባት በእምነቱ ተከብሮ አንተ የጀነት ሰው እስከ መባል ደርሶ በነቢ አንደበት ነበር ተሞግሶ ከነብዩ ህልፈት በኋላ የነበሩት አቡበከር ሲዲቅ ቢላልን ወደዱት በሙአዚንነት እንዲዘልቅ ለመኑት በእምነት በጽናቱ ስለሚመኩበት ቢላል ግን አላቸው የልቡን አውጥቶ በፊ ሰቢልላህ ሊኖር ሁሉን ትቶ